ሁኔታ ሚዲያዎች እየሰሩ ያሉትን ስራ የምናውቀው ነው። በተለይም ደግሞ የዞናችን የሚዲያና የፓርቲያችን ሚዲያ በሁለቱም ተቀናጅተው አጠቃላይ የልማት ስራዎችን በዞናችንም በክልላችንም ምን እንደሚመስል የህግ የማስከበር ስራን ምን እንደሚመስል አጠቃላይ የምርጫ ስራችን ምን እንደሚመስል ሲሰሩት የነበረውን የምናውቀው ነው። ስለዚህ ከዚህ በመነሳት አሁንም ቢሆን እንደ ምስራቅ ጎጃም ዞን ወረዳዎች ተከፋፍለው ቀን ተሰጧቸው አጠቃላይ የምስራቅ ጎጃም ዞን ኮሚኒኬሽን መምሪያንና የምስራቅ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የድረገጽ የማሳደግ ስራ እየተሰራ ያለበት ሁኔታ ነው ያለ። ስለዚህ በዛሬው ዕለተኛ የወረዳችን የፓርቲ ገጽና የኮሚኒኬሽን ገጽ ለማሳደግ በተለይ ወረዳችን ተራው ነገ በ19 ከ2 ሰዓት ተኩል ጀምሮ እስከ 22 ሰዓት ተኩል ድረስ ለ24 ሰዓት የተሰጠን ኮታ አለ። ያንን የመስራት ስራ እንድናደርግ ነው ሁለቱን አቀናሽተን እናደርገው የቻልነው። ስለዚህ በዚህ መሰረት ሁላችሁም ማለት ነው አባልም ሆነ አባልም ያልሆነ በተለይ የኮሚኒኬሽንንና የዞኑን ፓርቲ ድረገጽ 500 ኮታ የተሰጠ ስለሆነ በድምሩ 1000 አጠቃላይ ሌሎችንም በማስተሳሰር ማለት ነው ይህንን የማሳደግ ስራ ልንሰራ ይገባል። እንግዲህ ከአሁኑ ሰዓት ጀምሮ የደባይ ጥላት ግን ወረዳ ኮሚኒኬሽን ጉዳዮች ጽህፈት ቤት አጠቃላይ አመታዊ ሪፖርቱን ያቀርባል። ይህንን